Do you know what is the meaning of Hotheos? He is bigger than messenger. He's not just a messenger. It's an insult to call my Lord a messenger. Sister, I asked We you will do something to prove something, sir. But first, you believe Bible is the word of God, correct? Yes, I do. I don't believe it is the word of God. አዳራሹ በብዙ ወንዶችና ሴቶች ከአፍ እስከ ገደፉ ሞልቶ ተጨናንቋል። ከተሰበሰቡ ሰዎች ፊት ለፊት ከፍ ብሎ በተሰራው መድረክ ላይ መጽሐፍ ቅዱስንና ቁርአንን በማወዳደር እንዲሁም በመተቸት የሚታወቀው ህንዳዊው ዶክተር ዛኪር አብዱል ከሪም ናይክ ተሰይመዋል። ከፍ ካለው መድረክ ላይ በሚገኘው ትልቅ ወንበር ላይ በመቀመጥ ከፊት ለፊቱ በአዳራሹ ውስጥ የተመረጡ ሰዎች ለሚያነሱለት ጥያቄዎች ወሳኝ ጥያቄዎች ምላሽ ለመስጠት በራስ መተማመን ስሜት ውስጥ ሆኖ ተቀምጧል። ይሄው ዶክተር ይሄኔ ነው እንግዲህ ለዕለቱ ከእሱ ጋር ክርክር እንድታደርግ የተፈቀደላት እንስት በብዙ ሰዎች መካከል ሆና በተዘጋጀላት ስታንድ ማይክ ፊት ለፊት የቆመችው። ወጣቷ ሴት ያላት በራስ መተማመን ከፍ ያለ ይመስላል። ፍርሃት አይታይባትም። በቤቱ ውስጥ ያሉት አይኖች ሁሉ ከአንደበቷ የሚወጣውን ለመስማት በመጓጓት ወደ እሷ አማተሩ። ንግግሯንም በጥያቄ በማስከተል እንዲህ ስትል ጀመረች። ስሜ ሮዛ ይባላል። አንድ 3 ጥያቄዎች አሉኝ። ብዙ ጊዜ ስለ ሃይማኖት እንዲሁም ስለ መጽሐፍ ቅዱስ ትናገራለህ። ለምንድን ነው ያን ማድረግ የፈለግከው? እናም ስለ ኢየሱስ ደግሞ ስትናገር ኢየሱስ የአንድ ሃይማኖት መሪ ነው ትላለህ። ነገር ግን አንተ እንደምትለው ኢየሱስ የሃይማኖት መሪም ሆነ የትኛውም ሃይማኖት ሊያስተዋውቅ አልመጣም። ኢየሱስ በዚህ ምድር ላይ ያስተዋወቀው ነገር ቢኖር የእግዚአብሔር መንግስት ነው። ሁለተኛው ጥያቄ አለች እቺ ወጣት ሴት። ምናልባትም አንተ ጥያቄውን ልታሰፋውና ልታብራራ ትችላለህ። የትኛው ሃይማኖት ትክክል ነው ትላለህ? ምክንያቱም ብዙ ጥናቶችን እኔም እንዳደረኩ ከሆነ እናም ደግሞ እንደደረስኩበትም ውጤት ጌታዬ እንዲሁም መድኃኒቴ ኢየሱስ ክርስቶስ ከነዚህ ውስጥ የትኛውንም ሃይማኖት ሊያስተዋውቅና ሊያስፋፋ አልመጣም። የእግዚአብሔርን መንግስት ነው ያስተዋወቀው። በሌላ አባባል ዓለምን በእግዚአብሔር ሐሳብ ለመጠቅለልና ለመግዛት ነው የመጣው። ይሄ ደግሞ አንተ ከምትለው ጋር ፍጹም የሚጋጭ እውነት ነው። ሶስተኛው ጥያቄ ብላ ለመቀጠል ስትንደረደር ይሄኔ ነው እንግዲህ ዶክተሩ ከመቀመጫው ላይ ብድግ ብሎ በንግግሯ መካከል ጣልቃ የገባው። የኔ እህት አንዴ ጥያቄሽን ገታ አድርጊና አንዱን ከመለስኩ በኋላ ሌላኛውን ትቀጥያለሽ አይሻልም? እህቴ ኢየሱስ የሃይማኖት መሪ ነው ብለሃል አለችኝ። እኔ ግን በፍጹም እንደዛ አላልኩም። እንደዚህ በፍጹም ብዬም አላውቅም። እኔ ያልኩት ኢየሱስ መልእክተኛ ነው ብዬ ነው የማምነውም የማስተምረው። በዚሁ አጋጣሚ ውድ ተመልካቾቼ ጌታችን መድኃኒታችን ኢየሱስ ክርስቶስ መልእክተኛ ብቻ እንዳልሆነና ጌታም አምላክም ጭምር እንደሆነ መጽሐፍ ቅዱሳችን ያስተምረናል። ዶክተር ዛኪር ቀጠለ። በሃይማኖት መሪና በመልእክተኛ መካከል ትልቅ ልዩነት አለ። ለምሳሌ በዚህ ዘመን ብዙ የሃይማኖት መሪዎች አሉ። ኢየሱስ ግን የአላህ መልእክተኛ ነው። የትኛውም ሙስሊም ይህንን ያምናል። ይህንን ያላመነ ሙስሊም አይባልም። ወደ አነሳሽው በእሱ ወደ ማመን ልምጣልሽና እዚህ ጋር ነው የእናንተ መጽሐፍ ቅዱስና የእኛ ልዩነት። በመጽሐፍ ቅዱስ አንድም ቦታ ኢየሱስ በራሱ አንደበት ጌታ ነኝና አምልኩኝ ያለበት የለም። ተመልካቾቼ እንግዲህ ይህን ጥያቄ እዚሁ መልሰን ማለፍ አለብን ብለን ስለምናምን አንድ እንበል። መጽሐፍ ቅዱሳችን ለመሆኑ ምን ይላል? በእርግጥ ዶክተሩ እንደሚለው አንድም ቦታ ስለ ኢየሱስ ጌትነትና አምላክነት በራሱ አንደበት የተጻፈ የለምን? ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ምን ይላል? እውነት እውነት እላችኋለሁ አብርሃም ሳይፈጠር እኔ አለሁ አለ ኢየሱስ ክርስቶስ በአንደበቱ። እንዲሁም ዮሐንስ ምዕራፍ 10:30፣ ዮሐንስ 10:38፣ ራእይ 1:17-18 እና ራእይ 22:13ን መመልከቱ
ለዶክተሩ ጥያቄና ውዝግብ በቂ ምላሽ ነው ብለን እናምናለን። ወጣቷ ሴት እንዲህ ስትል ሞገተችው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቆይ እዚህ ጋር አንዴ ተረጋጊ በማለት ንግግሯን አስቆማት። ከክርክራችን አውድ እየወጣሽ ነው በማለት የምትናገረውን መቀበል እንዳልፈለገ አሳየ። ሰው እንዲናገር ለምንድን ነው ጊዜ የማትሰጠው ስትል ጮኸችበት። የዛኔ ነው እንግዲህ ከአጠገቧ ከከበቧት ሰዎች መካከል አንዲት ሙሉ ጥቁር ሂጃብ የለበሰች ሴት አለቃዬን ለምን በዚህ ድምፀት ተናገርሽብኝ በሚል አይነት ስሜት ከተቀመጠችበት ዘላ ተነስታ ልታስቆማት የሞከረችው። ተረጋጊና ስሚ፣ እንግሊዝኛ አትችም እንዴ? ዶክተሩም እንዲህ ሲል ቀጠለ። እኔ አሁን አንቺ የምትይኝን ቦታ ከአንቺ በበለጠ መልኩ አውቀዋለሁ። አንቺ የምታነቢው መጽሐፍ ቅዱስ መጀመሪያ የተጻፈው በግሪክና አረማይክ ነው። ለመሆኑ ሆቲዮስ ምን ማለት እንደሆነ ታውቂያለሽ? ባይሆን ግቢና ጎግል ሰርች አድርጊ። እዚህ ቦታ ያሉት ሁለት አይነት አምላክ የሚባሉት ናቸው እያለ መጽሐፍ ቅዱስ የማይደግፈውን ሐሳብ ሲናገር ተደምጧል። ከእሱ ጋር ክርክር የምታደርገውም ሴት እሱ በግድ እንግሊዝኛ አትችይም፣ መጽሐፍ ቅዱስን ከአንቺ በላይ አውቀዋለሁ እያለ ሊያጥላላት ቢሞክርም እሷ ግን የያዘችውን እውነት በፍጹም በራስ መተማመንና ስክነት በተሞላበት መንገድ ስትሞግተው ነው የታየው። እንግዲህ ብዙ እናነባለን እናውቃለን ብለው ከሚያምኑት ሰውሮ ለኛ በስብከት ሞኝነት እንድናምን ለረዳን ጌታ ክብር ይሁንለት ማለት እንወዳለን። መጽሐፍ ሲናገር በምሳሌ መጽሐፍ ላይ ነፍስ ዕውቀት የሌላት ትሆን ዘንድ መልካም አይደለም እንደሚል እንደዚህ አይነት ለሚነሱብን ጥያቄዎችም ምላሽ ለመስጠትም ሆነ በክርስቶስ ላይ ባለን እምነታችን ስር የሰደድን እንድንሆን መጽሐፍ ቅዱሳችን በሚገባ ማጥናትና በቃሉ መመላለስ ይሁንልን እያልን የዛሬውን በዚህ አበቃን። ሰላም።